ሰላም እንዴት ናችሁ? ቲጂ ነኝ። እንኳን አዲስ ዩቲዩብ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ሂሊንግ ጀርኒሽን ሼር አድርገኝ ተብያለሁ። ሂሊንግ ጀርኒ ነው ሼር የማደርጋችሁ። በጣም ይጠቅማል ብዬ አስባለሁ። አት ሰም ፖይንት ስለተጠየቅኩ አመሰግናለሁ። ሰኞ ነበር መልቀቅ የነበረብኝ። አም ሶሪ ቀኑን ተሳስቼ ዛሬ እየለቀኩላችሁ ነው። ሂሊንግ ጀርኒ ከመጀመሪያ በፊት መታመሜን ማውራት አለብኝ። የቱ ጋር ነው የታመምኩት፣ የቱ ጋር ነው ችግር የተፈጠረው መወራት አለበት። ራይት። እንደ አስተማሪነቴ ደግሞ ከኢንትሮዳክሽን ነው የምጀምረው። ኦኬ ምን ተፈጠረ ወይም ልጅነቴን ላይ ምን ነበር የሚለውን ነገር መጀመሪያ ልንገራችሁ። እንደ ማንኛውም የኢትዮጵያ ልጅ ነው ያደግኩት። በአጋጣሚ ሆኖ አባታችን ቤት ውስጥ ብዙ ጊዜ አይሆንም፣ ወይም በስራ ምክንያት በጣም የተለያየ ቦታ ላይ ይሆን ነበር፣ ወይም በጣም ዲስታንት ነበር እና በህይወቴ ላይ የአባት ቮይድ ነበር ወይም የአባት ክፍተት ነበረ። ወይም አባቴ እንደሚገባው አብሮን ስላልነበረ ሁል ጊዜ ጥያቄ ነበረብኝ። ሁል ጊዜ የምጓጓው የምናፍቀው ነገር ነበር እንደ ልጅ ማለት ነው። የአባት ቮይድ ባለበት ወይም የአባት ክፍተት ባለበት እናቴ ያለማስተዋል በእኔና በወንድሜ መካከል አንዳንድ ባያዞችን ታደርግ ነበር። የምታደርገውን ለማድረግ እሷ ሙሉ ምክንያት አላት። እኔ ጋር ሲመጣ ግን የሚፈጥርብኝ ስሜት የእናቴ ፌቨራይት ልጅ እንዳልነበርኩ ነው። ይህንን ቪዲዮ የእናቴ ጓደኞች እኔ አካባቢ ያደግኩበት አካባቢ ሰዎች ቢያዩ በጣም ከርስ እንደሚያደርጉኝ እርግጠኛ ነኝ። አንቺ እንዲያድገሽ እንዲህ ምናምን ሊባል ይችላል። በውጭ ስታዩኝ በጣም ወል ቴክን ኬር ኦፍ፣ በጣም አቴንሽን የተሰጠኝ፣ በጣም ኬር የተደረገልኝ ልጅ ነበርኩኝ። ድብ ዳውን ግን የተፈጠረ ነገር አለ። እኔ ላይ የተፈጠረው ጋፕ ለምን ወንድሜ ላይ አልተፈጠረም ብዬ አት ሰም ፖይንት ላስብ እችላለሁ። ግን ከአንድ ቤት ሁለት ልጆች አድገው አንደኛው ትራውማታይዝ ሊሆን ይችላል፣ አንደኛው ላይሆን ይችላል። ግን ደግሞ የወንድሜን ትንሽ ሴቭ ያደረገለት ነገር በእናቴ በጣም ኮድድ መደረጉ ወይም በጣም ኬር ሲደረግለት ስለነበረ እዛ ጋ የነበረውን ኢምባላንስ ከቨር አድርጎለታል ብዬ አስባለሁ። እናቴ ባለማስተዋል በእኔና በወንድሜ መካከል ትንሽ ባያዝ ታደርግ ነበረ። እንዴት ብላችሁ ከጠየቃችሁኝ የሆነ ነገር በተፈጠረ ቁጥር እኔ ነኝ ብሌም የምደረገው፣ እሱ ብሌም አይደረግም። ለምን? እሱ ትንሽ ልጅ ነው፣ የ7 ዓመት ጋፕ አለን እና ሁል ጊዜ የሆነ ነገር ሲፈጠር እኔ ነኝ ተጠያቂ መሆነው። እሱን ለምን እንደዚህ አትዩም ሲባል እሱ ትንሽ ልጅ ነው፣ እሱ ልጅ ነው፣ እሱ ልጅ ነው ይባላል። በጣም ሁል ጊዜ ከአንድ በላይ ልጅ ያላችሁ ወላጆች የምታዩ ሰዎች ካላችሁ ይሄ ልጅ ነው ትንሽ ነው ምናምን እያላችሁ የምትሰጡት ኤክስኪውዝ ሌላኛው ልጅ ላይ የሚፈጥረውን ስሜት አታውቁትም እና በጣም ጥንቃቄ አድርጉ። እሱ ትንሽ ነው እሱ ልጅ ስለሆነ ነው የሚባለው ኤክስኪውዝ እኔ ጋር ምን ይፈጥርብኛል መሰላችሁ? እሱ ፌቨራይት ልጇ ነው፣ እኔ ፌቨራይት ልጅ አይደለሁም። እንዳልኳችሁ በጣም ስትራይቭ አድርጋለች፣ በጣም ነው ኬር ያደረገችልን ምናምን እና ላይክ አሰድ እንዲህ ስል ሰው ስነ ልቦና ጉዳት ደርሶብኛል ስል ሰው ከሰማ ሊወግሩኝ ላይ ይችላሉ። በጣም ስትራይቭ አድርጋ ስላሳደገችን ማለት ነው። እና ምን አይነት ንግግር እንጠቀም ነበር ባኪነዴት የሆነ ነገር ሲጠፋና እኔም ብሌም ስደረግ እሱማ ልጅሽ ነው የምላትን ብሌም አፈርም ታደርግልኝ ነበር። ሳታቅ ምን ትለኛለች? እሱማ ልጅሽ ነው ስላት አዎ ልጄ ነው። ኢንስቴድ ኦፍ ፌቨራይት አለመሆኔን ዲስፕሩቭ ከማድረግ ወይም ደግሞ ፌቨራይት እንዳልሆንኩ የሚሰማኝን ስሜት እንድተወው ከማድረግ ይልቅ በቃ እንዳረጋግጠው ታደርገኛለች። እሱማ ልጅሽ ነው ስላት አዎ ትለኛለች። አይ ካን ቴል ኢሞሽን ነው፣ ግን ደግሞ እኔ ጋ የፈጠረ ትልቅ ጋፕ ነበር እና እሱማ ልጅሽ ነው ባልኩ ቁጥር እኔ ልጅሽ አይደለሁም፣ እኔ ፌቨራይት ልጅሽ አይደለሁም፣ እኔ ልጅሽ አይደለሁም የሚል ስሜት እያደገብኝ መጣ ማለት ነው። ሆኖ ትንንሽ ነገሮች እኮ ናቸው፣ ግን እኔ ጋር ቢውልድ እያደረገብኝ የመጣው ነገር ምንድን ነው? አይ ወዝን ቹዝን፣ እኔ ተፈላጊ አይደለሁም፣ እኔ የመጀመሪያ ምርጫ አይደለሁም፣ እኔ ፌቨራይት አይደለሁም እያልኩኝ መጣው ማለት ነው። እና ፌቨራይት ልጅ እንዳልሆናችሁ ታውቃላችሁ። አይምሯችሁ ይዞ የሚያድገው ምንድን ነው? አምናችሁ አምና ፌቨራይት፣ እኔ ተመራጭ አይደለሁም፣ እኔ ተፈላጊ አይደለሁም፣ እኔ ፌቨራይት አይደለሁም እያላችሁ ታድቃላችሁ ማለት ነው። ይሄ ነገር ሲያድግ ጓደኛ ስትመርጡ ምን አይነት ጓደኛ ነው የምትመርጡት? የሚመርጧችሁ ቹዝን እንደሆናችሁ የሚያሳዩችሁ፣ ተፈላጊ እንደሆናችሁ፣ ፌቨራይት እንደሆናችሁ የሚያሳዩችሁን ጓደኞች ነው የምትመርጡት። ውደስ የጓደኛ ምርጫችሁ ደግሞ እናንተ ምንም ብታረጉላቸው እስከመረጧችሁ ድረስ ግድ የማይሰጧችሁ አይነት ጓደኛ ትሆናላችሁ ማለት ነው።
ከዚህ በፊት አውርቼዋለሁ። 4ኛ ክፍል እያለሁ አስታውሳለሁ 4 ልጆች ነበሩ ኢን ግሩፕ እና የሚመሳሰሉ ነገር ስለሆኑ እርስ በርስ ተመራጠዋል እና እኔና የተወሰኑ ጓደኞቼ ደግሞ ኢንክሉድድ አይደለንም በዛ ግሩፒንግ ውስጥ ማለት ነው። ኢንክሉድድ አለመሆኔ ስቲል ፌቨራይት አለመሆኔን አፈርም ያደርግልኝ ነበር። ኦኬ ፌቨራይት አይደለሁም ኢትስ ፋይን፣ ግን ደግሞ ምን አደርጋለሁ እዛ ግሩፒንግ ውስጥ ያሉት በጣም አብሮ አደጎቼ እና በጣም መወዳቸው ስለነበሩ እነሱን ፕሮቴክት አደርጋለሁ። ምንም አይነት ዋጋ እየከፈልኩ ቢሆን በሰዎች ዘንድ ተቀባይ ለመሆን ጥረት አደርጋለሁ። አዘ ቻይልድ ነው የምላችሁ። እድሜ 10ዎቹ ላይ ሳልደርስ ነው ይሄንን የማደርገው። ከዛ በኋላ ሁል ጊዜ ምንድነው ሰክሪፋይስ ማድረግ፣ ሁል ጊዜ ሰውን ለማስደሰት ጥረት ማድረግ፣ ለሰዎች የማደርግ ሆናለሁ እና አንድ የሰፈር ጓደኛ ነበረችኝ አይሪመምበር እና የሆነ ነገር ባገኘው ቁጥር አስቀድሜ ለሷ አረግ ነበር፣ አብልጬ ለሷ ሰጥ ነበር። ለምሳሌ ልብስ ከሌላ ቦታ ነው የሚመጣው ብዙ ጊዜ እና ልብስ ሲመጣ ኢማጅን በጣም ቆንጆ ቆንጆ ስም ያላቸው ብዙ ስም አናውቅም ያኔ ስም ያላቸው ነገሮች ሲመጡ እኔ ሳለብስ ከኔ ኢማጅን እኔ ሳለብስ ለሷ ነበር የምሰጣት አንቲል ደ ሞመንት እኔ የሰጠኋትን ልብስ በፊት እንቀያየር አለበት። እኔ የሰጠኋትን ልብስ እኔ ሳለብሰው የሩቅ ዘመድ ላይ የሆነ አይ ዋዝ ብሮከን ማለት እኔ ለአንቺ ነው የሰጠሁሽ ውጪ እኔ ለአንቺ በመስጠቴ ተቀባይነትን ቫሊዩ መደረግን ነው የምፈልገው ብዬ እንትን እላለሁ እና ሁል ጊዜ ወደ ህይወት የሚመጡ ጓደኞቼ ልጅ እያለው ጀምሮ አድቫንቴጅ የሚወስዱብኝ እኔ ደግሞ አብልጬ የምሰጣቸው ለምን እኔ ተቀባይነትን ማግኘት ተወዳጅነትን ማግኘት አፕሩቫልን ማግኘት ስለምፈልግ ማለት ነው። ሶ በየፍሬንድሺፑ እንደዚህ ነው የማደርገው። ይሄንን ጥያቄ ከተጠየቁ በኋላ በጣም ትዝ ያለኝና በጣም ሪዲኪውለስ የሆነ ኤክስፒሪየንስ ከጓደኛዬ ጋር ለመጫወት ለመውጣት ቅዳሜ ለመውጣት ጓደኛዬ ቤት ሄጄ የጓደኛዬን ቤት ልብስ ብዙ ቤተሰብ ነው ያላቸው የእነሱን ልብስ ሁሉ አጥበን ኢንክሉዲንግ ሚ ከዛ በኋላ ልክ ሊበሻሽ ሲል ይፈቀድልናል መውጣት ማለት አይ ዶንት ኒድ ቱ ጎ ትሩ ዲስ ኢፍ አይ ዋዝንት ትራውማታይዝ ባልሆን ኑሮ የጓደኛዬ ቤት ሄጄ ልብስ ማጠብ ለምንድን ነው ተቀባይነት ወይ እሷ ልጅ እኮ ጥሩ ልጅ ናት እሷ አቤት ስወዳት እኮ ጓደኛሽ ለመባል ነው ተቀባይነት ለማግኘት ነው። አሁን ሳስበው ያሳፍረኛል። ዋት ሃቭ አይ ዳን ለምንድን ነው እንደዚህ ያደረኩት ካላችሁ ተቀባይነትን ለማግኘት ተወዳጅነትን ለማግኘት ነው። ከዛ አይ ዋዝ ሌስ ፌቨራይት ዳውን እናቴ ሁሉ ጊዜ አፕሩቭ የምታደርግልኝ ነገር አይ አም ስትራግሊንግ ፎር ዩ ጋይስ ማለት ይሄንን የማደርገው ለእናንተ ነው። ስለማልወድሽ አይደለም ስለምወድሽ ነው በዚህ መልኩ የሚሄደው ቢባልም ግን አይ ላቭ ዩ ይሄ አይ ላቭ ዩ በቃል ስለማልሰማ ወይም ደግሞ ስቲል አንቺ ልጄ ነሽ እንዲምልሽ ልጄ ነሽ ስለማልሰማ እሱን የማገኝበት ሩጫ ላይ ነው ሁል ጊዜ የሚሄደው። ከጊዜ በኋላ ምን ማመን ጀመርኩኝ፣ ይሄ ሴት መሆን ፕሮቴክት ላያረገኝ ይችላል። ሴት መሆን በጣም ተወዳጅ ላያረገኝ ይችላል። ሰው ለመታየት አቴንሽን ለማግኘት ተቀባይነት ለማግኘት የሆነ ፐርሶናሊቲ ዲቨሎፕ አደረኩኝ which is በጣም ወንድ ሆንኩኝ ማለት ነው። አይ ሪመምበር 7ኛ ክፍል ሰው እንደ ወንድ ነው ባጊ የምለብሰው አወራሬ ቅንድብ አሰቃቀሌ ምናምን የሆነ ጊዜ ደግሞ ስታይል ፋሽን ነበረ። የኔ ዘመን ሴቶች ታስታውሱ እንደሆነ ሴቭ ዘ ላስት ዳንስ ምናምን የሚሉ ፊልሞች ነበሩ አይደል? እነሱን እያየን በቃ እነሱን የሆኑትን መሆን የዛኔ ደግሞ ባስኬትቦል እንጫወት ነበረ። በቃ ሞር ይሄ የማስኪልን ትሬቶችን በጣም ዲቨሎፕ ማድረግ ጀመርኩኝ እና በጣም የወንድ ባህሪዎችን ዲቨሎፕ ከማድረግ የተነሳ የሴት ባህሪን ጭራሽ ችግር የነበረበትን የሴት ባህሪን ጭራሽ እያጠፋው መጣ። with this እድሜያችሁ ደርሶ ስቲል ሪሌሽንሽፕን ፐርሱ ማድረጋችሁ አይቀርም። ሪሌሽንሽፕ ላይ ብዙ ጊዜ ወንዶች ሊያደርጉ የሚገባቸውን ነው የማደርገው። በጣም ፐርሱ ላረግ እችላለሁ፣ የሆነ ነገር አረጋለሁ፣ ስጦታ ላረግ እችላለሁ፣ የሆነ ነገር ላረግላችሁ እችላለሁ። ለምንድን ነው? ተቀባይነትን ለማግኘት እና አይ ላቭ ዩ መባልን ስለምፈልግ፣ ተወዳጅነሽ መባልን ስለምፈልግ፣ እኔ እኮ ከንትና መርጬሽ ነው መባልን ስለምፈልግ አይ ኦቨርዱ ቲንግስ ከልክ በላይ ነው ነገሮችን ሳረግ የነበረው ማለት ነው። በምርጫዎቼ ቶታሊ ሪፍሌክስ አረግ የነበረው ያጣሁትን ነገር ነው። ተቀባይነት ለማግኘት ተወዳጅነት ለማግኘት ከልክ በላይ ማድረግ አለብኝ። ለየት ብዬ መታየት አለብኝ። ሰዎች የሚወዱኝ የተሻልኩ ስሆን ነው። ሰዎች የሚወዱኝ የበለጠ ሳረግላቸው ነው። ሰዎችን ሳላስከፋ ስቀር ነው። ከራሴ አብልጬ ለሰው በጣም ከማድረግ የተነሳ ብዙ ነገር ይጎልብኛል። ከጓደኞቼ ጋር ስወጣ
የኔ ብር ቅድሚያ ያልቃል። ከዛ አይ ኒድ ቱ ዱ ሞር ፎር ደም። ከዛም አንፎርችኔትሊ ጓደኛዬ አለኝ ብላ ሌላም ነገር ስታረጋ ያለው እና ኦቨርዱ አረግ ነበር። ብዙ ነገሮችን አብልጬ ያደረግ ነበር። ለምን እንዳልኳችሁ ፌቨራይት መሆን በጣም ኢሹ ስላለ ማለት ነው። ኦኬ እንደዚህ አይነት ነገሮች እየቀጠሉ መጡ። አይ ዋዝ ቶታሊ ሎስት እና በሰዓቱም ደግሞ ይሄ እያደገች ነው ተብሎ ስለሚታሰብ ኢሞሽናሊ ሬስፖንሲቢሊቲ ነው እንጂ የሚሰጠኝ ሃው አር ዩ ፊሊንግ እንዴት ነሽ ግን ምናምን ለመባልም ወዘ ሌግዠሪ አይደል እኛ ዘመን ላይ እንዴት ነው ግን ስሜትሽ ምን እየተሰማሽ ነው ምናምን ለማባልም ሌግዠሪ ነው። በቃ እንደ ልባችን እንወጣለን፣ እንደ ልባችን እንገባለን። ያው በቸርች ስላደኩ የዲስፕሊኑ ነገር አለ ማለት እግዚአብሔርን ባልፈራ ሰውን አከብር ነበር ነው። አንዳንድ ነገሮችን ለማድረግ አልደፈርም። ለምን ሰው ያየኛል፣ እምነቴ ይሰደባል አይነት ነገር። ድሮ ጴንጤ ስትሆኑ በጣም ነበር ቡሊ የምትደረጉት እና እሱም አለ። ሰው 8ኛ ክፍል እያለሁ ህይወቴን ጻፍኩት። እንዲህ ገብቼ እንዲህ አድርጌ እንዲህ ወጥቼ እንዲህ ምናምን የሚለውን ነገር ጻፍኩት። ከመጽሐፉና ፕላን ከማድረጉ ጋር ምንም ችግር የለም። it was a good one። ግን ትልቁ ችግር እዛ አቺቭ የማደርገው ጎል ስላለኝ እዛ ጋር ለመድረስ ራሴን ሰክሪፋይስ ማድረግ አለብኝ። ያለ ልክ ዋጋ መክፈል አለብኝ እና የሚገርማችሁ 8ኛ ክፍል የጻፍኩትን ነገር ነው እስከዛሬ እየኖርኩ ያለሁት። ቱ ሰም ኤክስተንት ኦልሞስት 75% ያን የጻፍኩትን ነው እየኖርኩ ያለሁት እና ፕላን ማድረጉ ጥሩ ሆኖ ሳለ ግን ይሄ አሰርቲቭ መሆን፣ ጎል ኦሪየንትድ መሆን፣ የሆነ ነገር ላይ ለመድረስ ፕላን ማድረግ ብዙ የሴት ኔቸር አይደለም። ሴት ፕላን አታረግም እያልኳችሁ አይደለም፣ የምደርስበት ቦታ የለም እያልኳችሁ አይደለም። ግን በጣም የማስኪለን ትሬት ነበረኝ፣ በጣም የወንድ ማንነት ነበረኝ እና እዛ ጋር ለመድረስ በደንብ ካልኩሌቲቭ ነኝ። በዚህ ገብቼ 5 ዓመት እንትን ከሰራው በኋላ 2 ዓመት እንትን ሰርቼ እንዲያርጌ ምናምን የሚሉ መንገዶች አሉኝ እና ትምህርቴን ከጨረስኩ በኋላ ራይት አዌይ ነው ስራ የገባሁት። ቢዝነስ ሞከርኩ፣ ፌል አረገብኝ፣ ብዙ ብር አጣው እንድስንዳት። ከዛ በኋላ በህይወቴ አንድ ስራ ሰርቼ አላውቅም። ቢካዝ የኔ ተቀባይነት ያለው የኔ ተወዳጅነት የኔ ተፈላጊነት ያለው በኔ አቺቭመንት ነው፣ በኔ ሰክሰስ ነው፣ በኔ ስኬታማ መሆን ነው የሚል ብሊቭ ዲቨሎፕ ስላደረኩኝ ሁሌም ቢሆን ስኬታማ መሆን አለብኝ፣ ሁሌ መሮጥ አለብኝ፣ ሁሌ ይሄና ይሄንን አቺቭ ማድረግ አለብኝ። ለምን? ተቀባይነት ለማግኘት፣ ለምን? ተወዳጅነት ለማግኘት። በእንደዚህ አይነት ማንነት ውስጥ ቆይቼ እንግዲህ እድሜያችሁ ደርሶ ሪሌሽንሽፕ ትፈልጋላችሁ። ሪሌሽንሽፕ ውስጥ ስገባ ሁሉ ጊዜ ወደ ህይወት የሚመጡ ሰዎች ሞር ፌሚኒን ትሬት ያላቸው ናቸው። ቢካዝ አይ ዋዝ ቱ ማስኪልን ሆንኩ። ማስኪልን ወንድ ወደ ህይወቴ አትራክት አላረግም እና ሞር ማድረግላቸው እነሱ ደግሞ እሺ የሚሉኝ ቫሊዴት የሚያደርጉኝ እንደሚወዱኝ የሚነግሩኝ ስራ መስራት የማይወዱ ሞር ፓምፐር ማድረጋቸው እኔ ማዘርሊ ሮል የምወጣላቸው ወንዶች ነበር ማለት ነው። 2 ሰዎች በህይወቴ የነበሩት ሞር እኔ ማደርግላቸው በጣም ፓምፐር ማድረጋቸው ጋይድ ማድረጋቸው ሊድ ማድረጋቸው ሰዎች ነበር ማለት ነው። ብሮክን ስትሆኑ ይሄ ነው ሀፕን የሚያደርገው። ኦኬ ዲፕ ዳውን እዚህ ጋር አንድ ደብተር አለ የዛሬ 14 ዓመት የጻፍኩትን ነው። የዛሬ 14 ዓመት እናቶች ጥቅማቸው ይሄ ነው። ፋይል አይጥሉማል። ሰው ምን ይላል መሰላችሁ? ሃዝበንድ ኢዝ ሶርስ ኦፍ ቪዥን፣ ፕሮቪዥን፣ ሊደርሺፕ እና ኦቶሪቲ ነው የሚለው። ዲፕ ዳውን ውስጥ የሚፈልገው ማንነት ሶርስ ኦፍ ፕሮቪዥን፣ ሊደርሺፕ፣ ኦቶሪቲ እና ቪዥን የሆነውን ሰውዬ ነው። ግን ደግሞ ካሳደግኩት ፐርሶናሊቲ ትሬት ወይም ደግሞ ካለኝ ማንነት የተነሳ አትራክት የማደርጋቸው ወንዶች ደካማ የሆኑ ወንዶች ናቸው። እኔ ሊደርሺፕ የምሰጣቸው፣ እኔ ጋይድ የማደርጋቸው፣ በዚህ ውጣ በዚህ ግባ የምለው፣ እኔ ገንዘብ አድርግ የሆነ ነገር የማደርጋቸው ወንዶች ናቸው በህይወት የሚመጡት። ይሄ መቼ ነው? ኤርሊ ትዌኒዝ ላይ ነው። ኤርሊ ትዌኒዝ ላይ ለዚህ ነው የምጮኸው። ኦኬ እኔ የከፈልኩትን ዋጋ እንዳትከፍሉ ነው። እንደዚህ አይነት አግሬሽን ሲኖርባችሁ ሃርድ ወርኪንግ ማስኪልን ምናምን ስትሆኑ ትልቁ ችግር ምን እንደሆነ ታውቃላችሁ? ወደ ራሳችሁ የምትሰቡት ማስኪሊኒቲያችሁን አፕሩቭ የሚያደርጉላችሁ ወንዶችን ነው። ማስኪሊኒቲን አፕሩቭ የሚያደርጉላችሁ ደካማ የሆኑ ወንዶችን ነው ወደ ህይወታችሁ የምትስቡት። ኦኬ በህይወት አጋጣሚ ከ2-3 ብሬክአፕ በኋላ አገባው ማለት ነው። ሳገባ እንደ ፕላኔ ነው የሄደልኝ which is good። ከዛ በኋላ ግን ሳገባ ትሪገር መደረግ ጀመርኩ። ለምን? he's strong፣
በጣም ጠንካራ ፐርሰናሊቲ ያለው ነው። እንደ ቀደሞቹ ሹሹ የሚለኝ አይደለም። አንቺ እኮ ጀግና ነሽ፣ አንቺ እኮ እንትን ብሎ ቫሊዴት የሚያደርግልኝ አይደለም። በጣም ነው የሚያበረታታኝ። ብዙ ነገሬን ያበረታታል። ፐርሰናል ትሬቴን ግን አያበረታታም። ለምሳሌ አግሬሲቭ ነበርኩኝ፣ አግሬሽኔን አያበረታታም። እና ምንድነው ከሱ ስትፈልግ የነበረው እነዛኞቹ ደካማ ወንዶች ቫሊዴት ሲያደርጉኝ በነበሩት ልክ እሱ ቫሊዴት እንዲያደርገኝ አይመጣውም። ከሱ ባህሪ አንጻር አይመጣውም። እሱም የሆነው ነገር ወስ ቶታሊ እናቴ ስታደርግ የነበረውን ነገር ስለሚያስታውሰኝ ፕሮቮክ ያደርገኛል፣ በጣም ትሪገር ያደርገኛል። እንደን አይ ፊል ላይክ በጣም እበሳጫለሁ። አይ ፕሌይ ቪክቲም። በቃ አትወደኝም፣ አትፈልገኝም፣ አንተ ለምንድን ነው ያገባኸኝ፣ ምንድን ነው ምናምን፣ ቱማች ድራማ። በዛ ላይ ደግሞ ቶሎ ነው ፕሬግነንት የሆንኩት። ቱማች ድራማ በቃ። እና ሁል ጊዜ ሲምፐታይዝ እንዲያደርግ ከኔ ጋር አይዞሽ ምናምን እንዲለኝ ስለምፈልግ የማልሰራው ድራማ የለም። ለዚህ ነው ብዙ ጊዜ በራሳችን ምክንያት ኢሹ እንዳንፈጥር በጣም ብዙዎቻችሁን ተጠንቀቁ ምላችሁ፣ ራሳችሁ ነገራችሁ እንዳታበላሹ ነው። በጣም ነበር ፕሮቮክ የምደረገው፣ በጣም ነው ትሪገር የሚያደርገኝ ምናምን። ፎርሹር ያልተሰራ ነገር እንዳለ፣ ፎርሹር ችግር እንዳለ ሪኮል ያደርጋል። እኔስ እልህ ሂ ኢዝ ዘ ፕሮብለም። እሱ እንዲህ ስለማያደርግ ነው፣ እሱ እንዲህ ስለማያደርግ እንደን ይሄ ቀጠለ። ውጭ 25 ዓመቴ ላይ ነበረ ወደ ጋብቻ የገባው። ደን 27 28 29 ወዝ ከባድ ሞመንት፣ በጣም ከባድ ሞመንት። እና በቃ ዲስፕሩቭ ላደርገው ፈልጋለሁ። እኔ እኮ ማለት ፈልጋለሁ። ኦኬ ይለኛል ቀጥይ። እና ኖ ማተር ሃው ሃርድ አይ ትራይ መልሼ እወድቃለሁ። በቃ ለምን ዲስፕሩቭ ማድረግ ነው የምፈልገው። እዛ ጋር ዲስፕሩቭ ማድረግ አይደለም የምፈልገው፣ እዚህ ጋር ዲስፕሩቭ እያደረኩ ነው ያለሁት። እና ኤንድ በአንድ አጋጣሚ አንድ መወዳት ጓደኛዬ የሆነ ስልጠና አለ አለችኝ። ከዛ በኋላ ኦል ዴይ ነው ግን ጊዜ ካለሽ አለችኝ። እሺ አልኳት። ስልጠና ትምህርቶች ምናምን በጣም ነው የምወደው፣ ከሰልፍ ዴቨሎፕመንት። እንደና ሄድኩኝ። ስሄድ ለካ it was a healing Christian healing I didn't know። ከዛን ሄድኩኝ ቅዳሜ ጠዋት። ኦኬ ማለት ጀመርኩ። ማለት ለካ እያንዳንዱ አሁን የማደርገው ነገር is a reflection of my childhood። ልጅነቴ ላይ የነበረው ነገር ነው አሁን ሀፕን እያደረገ ያለው። I didn't know። 30 ዓመቴ ነበር። የመጀመሪያው ሴሽን ጨረስን። ኔክስት ዴይ ነበር። ኔክስት ዴይ በቃ ጓጉቼ ምናምን ሄድኩት እና ያባክንኩት እድሜ ያናድድ፣ እውነት አናደደኝ። ላይክ ትራይንግ ቱ ሃርድ ቱ ቢ ላቭድ፣ የሰው ቹዝን ለመሆን ተቀባይነት ለማግኘት አቴንሽን ለማግኘት የለፋሁባቸው መንገዶች አናደዱኝ። ከዛ ኢወዝ ለእኔ ዩተርን በቃ ይሄ ላይፍ ቼንጂንግ ሞመንት ነበር። ከዛ በኋላ ምን እንዳደረኩ ታውቃላችሁ? አንድ አዌክን ስትሆኑ አታቆሙም። የሆነ ነገር ሲገለጥላችሁ ዝም አትሉም። ባይ ዘ ወይ የዛን ሲዝን ወሬም የለኝም ንግግርም የለኝም። አስታልቪኝ ላይፍ አይ ዋዝ ሮንግ እያልኩኝ እያንዳንዱን ነገር በጣም ዲስፕሩቭ ማድረግ ጀመርኩኝ። እያንዳንዱ ልምምድ ያረኳቸውን የገባሁበትን የወጣሁበትን በደንብ ቼክ ማድረግ ጀመርኩ። ራይት አዌይ አይ ዲድንት ፊል ባድ፣ ወይኔ ምን ሆኜ ነው ምናምን አላልኩም፣ ግን ጊዜ መውሰድ ፈለግኩኝ። ከዛ በኋላ ከትንሽ ጊዜ በኋላ አይ ኒድድ ቴራፒ፣ ፉል ታይም ቴራፒ ፈለግኩ። ከዛ ቴራፒ ገባሁ ፎር 6 months ማለት ነው። እዚህ ሀገር አልነበረም። 6 months አስፈልጎኝ አልነበረም። በጣም ራሴ ላይ ሰራው። ፕራየር ቱ ቴራፒ ራሴ ላይ በጣም ሰራው እና ከዛ በኋላ 6 months ገባው። ለምን ዋንስ ሂሊንግ ጀርኒ ከጀመራችሁ በኋላ ኤክሳይት ያደርጋችኋል እና እያንዳንዱን ነገራችሁ ማስተካከል ትፈልጋላችሁ። ከዛ ቴራፒ ገባው። ቴራፒ ከገባው በኋላ በቃ ማለት እያንዳንዱ ጀስቲፋይ የማደርገው እያንዳንዱ እየተገለጠ ያለው ባህሪ ለካ ኢዝ አ ውንድ ህመም ነው ለካ። እንደን አይ ጋት ሂሊንግ ማለት እችላለሁ ከሞላ ጎደል። ግን ኦን ፕሮሰስ እያንዳንዱን ኢንትራክሽን እያንዳንዱን ነገር በጣም እያስተካከልኩ ነበር ራሴ ላይ ማለት ነው። ሶ ቴክኒክሊ ይሄ ጀርኒ ከጀመረ 4 ዓመት ሆኖታል ማለት ነው። ምን ያህል ጊዜ ፈጀብሽ? 4 ዓመት። እንደ ሰው ሊለያይ ይችላል። አባንድመንት አለ፣ ቢትሬያል አለ፣ የተለያዩ የትራማ አይነቶች ስላሉ እንደ ሰው ሊወሰን ይችላል። የሂሊንግ ጊዜው እንደ ሰው ሊወሰን ይችላል። ግን እኔ የጠቀመኝ ነገር እያንዳንዱ ትሪገሬ ላይ ቆሜ እያንዳንዱን ትሪገር የሚያደርገኝን ነገር መስራት ነበረብኝ።
በይበልጥ ጓደኛ ስመርጥ ነግሬያቸዋለሁ። ጓደኞቼ ሞር እኔ ፌቨር ማድረግላቸው ይሄ ማዘር ሊሮል የምወጣላቸው ነበሩ እና አሁን ላይ የልብ ጓደኛ የምላት ሶል ሲስተር አለችኝ እና ከሆነ ጊዜ በፊት ጓደኝነታችን ደስ አይለኝም ነበር። ጓደኝነታችን ያበሳጨኝ ነበር። ለምን መሰላችሁ? እኔ ኦቨርዱ አረጋለሁ፣ የሆኑ ነገሮችን አብልጭ አረጋለሁ፣ የሆነ ነገር አረግላታለሁ። ለምንድነው? የእሷን አቴንሽን ለማግኘት፣ የእሷን ተቀባይነት ለማግኘት። ማይንድ ዩ በእንትን ብቻ አያቆምም እኮ ትራማ ፕሮብለም በሪሌሽንሽፕ ብቻ እኮ አይቆምም። ፍሬንድሺፕ ላይ፣ ጎረቤት ላይ፣ የትኛውም ኢንትራክሽን ላይ ማተር ያደርጋል እና በጣም ኦቨርዱ አረግ ነበረ። ከዛ በኋላ እሷ ደግሞ ለስ ነው የምታደርገው። ለምን? በጣም ባውንደሪ ያላት ሰው ናት። ፍሮም ቬሪ ቢግኒንግ ባውንደሪ ያላት ሰው ናት። እኔ ባውንደሪ መኖሯ ያናድደኛል። ፕራዮሪታይዝ አላረገችኝም። እሷ አትወደኝም፣ አትፈልገኝም። እኔ ብቻ ነኝ እንትን ምለው ዶ ሺ ኬርስ። ግን እኔ በምፈልገው ልክ ስላልሆነ ፊል አላረገውም። ዳስ ደ ፕሮብለም። ሰው ይወደናል፣ ሰው ፍቅሩን ይገልጥልናል። እኛ በምንፈልገው ልክ ስለማይሆን መወደዳችንና ተቀባይነት ማግኘታችንን መቀበል አንችልም። እንደን ከሂሊንግ በኋላ ተገናኝተን ፍሬንድሺፓችንን ሜንቴን ስናደርግ በጣም የገባኝ ነገር አታችመንታችን በጣም ነው የሚለያየው። እኔ በእናት ስላደኩ ሞስትሊ አይ ዩዝድ ቱ ቢ ቶታሊ አንሽስ። እሷ ደግሞ በአባት ነው ያደገችው። ሶ ሺዝ ሞር ኦፍ አቮይደንት በጣም ስፔሻል የምትፈልግ ናት። ከዛን አታችመንታችንን ካወቅን በኋላ ኦኬ ዊ ሃፕን ቱ ቢ ፍሬንድ። ከዛን አንድ ነርቬን የሚነካ ነገር ነገረችኝ። ዋት ሺ ሰድ፣ አንቺ ጓደኛዬ ነሽ፣ እናቴ አይደለሽም፣ አባቴ አይደለሽም፣ ኬርጊቨር አይደለሽም። ለስ ኪፕ ኢት ዜር ማለት ሪሰንትሊ ነው እንዲያወራሉ እና ለካ ለእሷ የፕሮቴክሽን ሮል ስለምወጣ ነው። ድሮ አድርጌው የለበልጅነቴ እሹሹ ማለት ስላለብኝ ኢን ሪተርን ደግሞ በእሷ እኩል የሆነ ፍቅር ማግኘት አለብኝ ብዬ ስለማስብ ነው ለካ ፍሬንድሺፕ ራሱ የሚያናድደኝ የነበረው። ለካ ሺ ኢዝ ዘ ፐርሰን ዊዝ ባውንድሪ። ለካ ራሷን የማታስነካ ሰው ናት። ዳዝንት ሚን ኬር አታደርግም፣ ሴክሪፋይስ አታደርግም። እንደ ፍሬንድ አይደለም ሺ ሴክሪፋይስ አለዋት። እንደ ጓደኛ በጣም ዋጋ ትከፍላለች። ግን ባውንደሪ ያላት ሰው ናት። ለካ ያልገባኝ ነገር የባውንደሪ ጉዳይ ነው። እኔ ባውንደሪ ስላልነበረኝ ማለት ነው። ሂሊንግ ሪስቶር ያላረገልኝ ነገር የለም። ፍሬንድሺፕ፣ ቤተሰቤን፣ ብዙ ነገር ነው ሪስቶር ያደረገልኝ እና ሂል ካረኩ በኋላ ምን እንዳረኩ ታውቃላችሁ? ሂሊንግ ጀርኒ ከጨረስኩ በኋላ አይ ሚን ሂሊንግ ላይ ከደረስኩ በኋላ ኢን ማይ ፐርስፔክቲቭ ሂሊንግ ኢዝ አ ፕሮሰስ፣ ገና ብዙ የሚቀረኝ አለ። ከደረስኩ በኋላ ምን እንዳረኩ ታውቃላችሁ? እናቴን አካውንተብል አረኳት። አዎ አረኳት። እንደዚህ ያላሳደግሽኝም፣ እንዲህ ያላረግሽልኝም፣ እንዲህ ያላረግሽኝም፣ በዚህ ፌል አርገሽኛል ብዬ እናቴን አካውንተብል አደረኳት። ከዛ በኋላ አንደርስታንድ አረገች። በጣም ይቅርታ ጠየቀችኝ። እኔም ይቅርታ ጠየቁኝ። እኔ እንደ ልጅ ኦቢዲየንት ባለመሆኔና ከህመሜ አንጻር ብቻ ሪያክት በማድረግ ይቅርታ ጠየቁ። እሷም ደግሞ ይህን ሁሉ ንግግር ሳታስተውል እኔ ላይ በማድረጓ በጣም ይቅርታ ጠየቀች ማለት ነው። ሶ ዊዝ ዲስ የእናትና የልጅ ሪሌሽንሽፕ ሪስቶር አደረግን ማለት ነው። ሶ ብዙ ጊዜ ምን ሀፕን ያደርጋል መሰላችሁ? እናቴ ላይ ግራጅስ ስለያዝኩኝ፣ እናቴ ላይ ቂም ስለያዝኩኝ ለሳምንት ልዘጋ ትችላለሁ፣ ለወር ልዘጋ ትችላለሁ። ኢንስቴድ ኦፍ ክሊር ከማድረግ ይልቅ ህመሜ እንዲህ እኮ ሆኛለሁ፣ እንዲህ እኮ ተጎድቻለሁ ከማለት ይልቅ እልህና ቂም ነበር ሳስተናግድ የነበረው ማለት ነው። እና ከአብዛኛው ሰዎች ጋር ኩርፊያ ነበረብኝ፣ እልህ ይዘኝ ነበረ። እንዴት እንዲያራለጉልኝም አይነት ነገሮችን በጣም ነበር ማይ ላይፍ ኤክስኪዩት የማደርገው እና ቴንክፉሊ ብዙ ነገር ሪስቶር አድርጎልኛል ሂሊንግ። ቲንግ አባውት ኢት ሂሊንግ ምንድነው መሰላችሁ የሚጠቅማችሁ? መንገዳችሁን ነው የሚያስተካክልላችሁ። ህይወታችሁን በእጃችሁ እንድትይዙ ነው የሚያደርጋችሁ። ኢት ዳዝንት ሚን ላይክ ትሪገር አትደረጉም አይደለም፣ አያማችሁም አይደለም፣ ችግር አይፈጠርም አይደለም። ግን ህይወታችሁ በእጃችሁ ላይ ነው። እንትና እኮ እከሌ እኮ ምናምን የምትሉት እንትታችሁ ከባላችሁ ላይ ከምናችሁ ላይ ነገራችሁን አንስታችሁ ወደ ራሳችሁ ታረጉትና ራሳችሁን ኮንትሮል ማድረግ ትጀምራላችሁ። ሂሊንግ ጀርኒ ላይ ማንን ሰማሽ ከየት ተማርሽ ያላለ ጥያቄ ነበር። ማንን ሰማሽ ካላችሁኝ የሰማሁትን አንለርንን ያደረኩት ባይ ዘ ወይ በጣም ሰክሰስፉል መሆን አለብኝ የኔ ቫሊዩ ያለው ስኬቴ ላይ ነው ምናምን የሚል አሳምሽን አልነበረኝ። እሱን ማጥፋት ስለነበረብኝ የተማርኩትን አንላይን ነው ያደረኩት። ሞስት ኦፍ ኦል ይሄ በወንዶች የተጻፉ ለወንዶች ሰክሰስ ወንዶች ስኬታማ እንዲሆኑ ምናምን የተጻፉትን መጽሐፎች ብልት አድርጌ ነበር። እሱን አንላይን አደረኩኝ። አያመ ውምን እንደ ሴት ሰክሰስፉል መሆን አለብኝ ግን እንደ ወንድ አይደለም መሆን ያለብኝ የሚሉት እንደውም አንላይን ነው ያደረኩት። ሞስት ኦፍ ኦል
የማይልስን ከአንድ እስከ መጨረሻ አነበብኩ ብዬ ማስብ ሴትዮ አንለርን ነው ያደረኩት። አመወመን ሰክሰስፉል መሆን ካለብኝ ሰክሰስፉል መሆን ያለብኝ እንደ ሴት ነው እንጂ እንደ ወንድ አይደለም ብዬ አንለርን ነው ያደረኩት። በጣም ፕሮቮክስ ያደረገኝ የነበረው መጽሐፍ ፋሲኔቲንግ ውመን ነው። እንዴ ምን ሆና ነው ምናምን እያልኩ ነበር ሳነብ የነበረው። ግን ሞስት ኦፍ ኦል ከራሴ ጋር ኮኔክት ለማድረግ በደንብ ያነበብኩት ያጠናሁት የነበረው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሳነብ መጀመሪያም ክርስቲያን ሂሊንግ ስለሆነ የወሰድኩት ማለት ነው። መጽሐፍ ቅዱስ ሳነብ የማደርገው ነገር ምንድነው? እኔ እንደ ልጅ፣ እኔ እንደ ሚስት፣ እኔ እንደ እናት፣ እኔ እንደ እግዚአብሔር ልጅ ያለኝ ፖዚሽን ምንድን ነው፣ ያኛውን ፖዚሽን ደግሞ እንዴት ነው ማስጠብቀው የሚሉትን ሀሳቦች ነበር በደንብ ሳጠና የነበረው ማለት ነው። ስለዚህ ሞስትሊ አንለርን አረኩኝ እንጂ መጽሐፎችን ምናምን ብዙ አላነበብኩም። ያነበብኳቸውን መጽሐፎች ግን እዚህ ጋር ዲስክሪፕሽን ላይ አስቀምጥላቸዋለሁ። ምን ያህል ጊዜ ወሰደብሽ ለሚለው እንደየሰው ትራማ ይወሰናል። እኔ አም ስቲል ኦን ሂሊንግ ጀርኒ። ሂሊንግን ደስ የሚለው ምንድን ነው? ራሳችሁ የምታውቁትን ለራሳችሁ ብቻ አትደብቁም፣ ሰዎችንም ትረዱበታላችሁ። ዛስ ዋይ ሂል ካረኩ በኋላ ሆነ ፕሮሰስ ከሆንኩ በኋላ ለሌሎችም ሂሊንግ የምሰጠው ማለት ነው። ይሄን ይመስላል የኔ ጀርኒ። አይሆፕ ትንሽ ጥያቄያችሁን የመለስኩ ይመስለኛል። ጥያቄያችሁ ካልተመለሰ ሌላ ቪዲዮ እንዲሰራ ኮመንት ላይ ማሳወቅ ትችላላችሁ። ወዳችኋለሁ። ህይወታችሁን በእጃችሁ መልሳችሁ እንድትይዙ ሂሊንግ ግዴታ ነው። ወዳችኋለሁ።